ሀና በአሴር ጉዳይ ከሚገባው በላይ ልቧ ተሰብሯል። አሴርን እንደዛ ሆኖ ማየት ስለማትፈልግና አሴር እንደዛ አይነት ንግግር ተናግሯት ስለማያቅ በአሴር ጉዳይ በጣም ልቧ ተሰብሯል። ሙሉውን ቀን እያለቀሰች ነው የዋለችው። እንግዲህ የምትወደውንና የምሳሳለትን ምናሴን እንኳን በስነ ስርዓት ማናገር አልፈለገችም። ከክላሴ ውጣልኝ፣ ምንም ነገር አልሆንኩም፣ ችግሬን ከችግር ላይ ችግር አትጫኑብኝ፣ ምን አድርጊያችሁ ነው? እኔ ለማንም መናገር አልፈልግም ነው ስትል የነበረው። እንግዲህ ምናሴን ሁላችንም እንደምናውቀው በጣም ተወደዋለች፣ በጣም ትሳሳለታለች። ነገር ግን ይህን ችግሯን ለማንም ማካፈል አልፈለገችም። ሲቀጥል ወይዘሮ ሜላትም ከክላሷ ሳትወጣ ሙሉውን ቀን እያለቀሰች ስለነበረ እባክሽን ስለተፈጠረው ነገር ንገሪኝ፣ ምን ሆነሽ ነው? አረ ልጄ ተይ፣ እኔ ከሳሎን ቁጭ ብዬ ስትገቢ እንኳን አላየሽኝም፣ ስለተፈጠረው ነገር አስረጅኝ ብትላትም እኔ ለማንም አልናገርም፣ ብናገር ለአባዬ እናገር ነበር፣ ለአባዬ እንኳን አልነገርኩትም ስትላት፣ ወይዘሮ ሜላት ደግሞ ሌላ ነገር ነው የተሰማት። እንግዲህ እናት ሁኜ አባትሽን አስበለጥሽ፣ እኔማ ምን እናት ነኝ? እንደን አይነት እናት ድሮስ ምን ይሰራል? ችግሮችሽን ሁሉ ብቻሽን ስትጋፈጭ ቆይተሽ ዛሬ ምንድነው ችግርሽ? እባክሽን አስረጅኝ ማለቴ ለእኔ ተገቢ አይደለም፣ ጥሩ እናት አይደለሁም፣ እንደን አይነት እናት ምን ይሰራል ምናምን ብቻ አላርል የራሷን ችግር ሀታታዋን ጭራሹንም ከችግሯ ላይ ችግር ነው ስጨምርባት የነበረው። እሷም እኔ የሆንኩትንና ወይም ደግሞ ከኔ ውስጥ ያለውን ችግር ለማንም አልናገርም ስትላት፣ ጭራሹን ወይዘሮ ሜላት እኔ ማንም ነኝ? እኔ እኮ እናትሽ ነኝ። ለነገሩ አዎ እንደኔ አይነት እናት ምን ይሰራል እያለች እንደውም ጭራሽ ራሷን መውቀስ ትጀምራለች። ያም ሆነ ሀና ምንም ነገር ማውራት አልፈለገችም። እናቷንም ቢሆን ውጭልኝ ነበር ያለቻት። እናትየውም እንግዲህ ወጥታለች። እሷ ክላሱን ዘግታ እንግዲህ ሙሉውን ቀን ነው ስታለቀስ የዋለችው። በሌላ በኩል ያው እዝራ በጣም ነው የሚያሳዝነው። እዝራ በጣም እየጠበቃት ነበር። ያም ሆነ እዝራንም ሄዳ አግኝተዋለች። እዝራን ስታገኘውም ይህን ያክል ጊዜ ለምን አስጠበቅሽኝ? ቆይ በእኔ ጉዳይ ነው አይደል ስትጨነቅ የነበረው? እሺ ብለሽ ከተቀበልሽ በኋላ በደንብ ስታስቢበት ግን ግራ ተጋብተሽ ነው አይደል? በእኔ ጉዳይ ነው አይደል እያላን ነበር። እሷም አይ በፍጹም በአንተ ጉዳይ አይደለም፣ በቤተሰብ ጉዳይ ነው እና አሁን አይተኸኛል፣ በቃ እንሄድ ስትለው እንዲህ ቆይ ገና መቼ ተገናኘንና ነው? እባክሽን እኔ ከትናንትና ጀምሮ ስጨነቅ ስላንቺ ምግብ አልበላሁም፣ እባክሽን ነይ ቁርስ አብረን እንብላ ሲላት ያው እምቢ ማለት ስለከበዳት እሺ ብላ ከሱ ጋር አብራው ሄዳለች፣ ቁርስ ለመብላት ማለት ነው። እንግዲህ በሌላ በኩል አቶ ኖላዊ በጣም እየተጨነቀ ስለነበረ ወደ ወይዘሮ ሜላትም ሄዶ ነበር ስለተፈጠረው ነገር ለማስረዳት ወይም ለመረዳት። ነገር ግን እዛም ቢሆን ያገኘው ምንም አይነት ፍንጭ የለም። መጨረሻ ላይ እሷኑ አግኝቷታል ሀናን ማለት ነው። በሌላ በኩል እንግዲህ እርግብ እያደረገች ስላለው ነገር እኔ በጣም ሳላደንቃት አላልፍም። እርግብ ለተምቹ ስታደርግ የነበረው ወይም ደግሞ እያደረገች ያለችው እየከፈለች ያለችው መስዋዕትነት ከሚገባው በላይ የሚደነቅ ነው። ማንም ይህን ነገር ያደርገዋል ብዬ አላስብም። እርግብ ማለት ከተምቹ ጋር ማለት ድንብላል ማለት ከተምቹ ጋር ምንም አይነት እንግዲህ ትውውቅም ግንኙነትም ያን ያክል የላቸውም። እዛ ቤት ሲመጣ ታውቀዋለች። አንድ ቀን ያችን ቅባት ገዝቶላታል። ከዛ ውጭ አታውቀውም፣ አያውቃትም። ነገር ግን አሁን ይህን ነገር እንዳትናገሪ፣ እኔ ያለሁበትን ነገር በፍጹም መናገር የለብሽም ስላላት እንግዲህ ወይዘሮ ሜላትም በዚህ ተናዳ ባዩሽን ልጠይቅ እየሄደች ነው ብላ ስላሰበች፣ በነገራችን ላይ ሜላት የሌለ ነገር ነው፣ ዝም ብላ ታስጠላለች አይደል? እስከዛሬ ድረስ በባዩሽ ጉዳይ ብዙ ነገር ስትባል አላምንም እያለች እምቢ ብላ ቆይታ ዛሬ እሷ ብሳ ገና ለገና ምንባለው በሀሳብ ብቻ እሷ ጋር ሄዳ ይሆናል በሚል እንግዲህ እርግብን ድንብላልን ስታሰቃያት እንደነበረ በፖሊስ አስይዝሻለሁ፣ ከቤት ምን ቀረ ብለሽ ውጪ ምናምን እያለቻት ነበርና ድንብላል ግን በጣም በሚገርም ሁኔታ ነው ለተምቹ ዋጋ እየከፈለችለት ያለችው። እንደው ቢሆን እርግብን ረስቶ ከድንብላል ጋር ቢሆን እኔ በበኩሌ በጣም ደስ ይለኝ ነበር። ነገር ግን ያው የሚሆን አይመስለኝም፣ ሊሆንም አይችልም። ግን እርግብ በጣም ድንብላል በጣም የምትደነቅና በጣም ታማኝ በጣም ምርጥ ናት። ከዚህ በፊት ካስታወሳችሁ ምንም ወሬ መቋጠር የማትችል ነበረች። ነገር ግን በፖሊስ አሳስርሻለሁ እስከምትባልና ከዛ ቤት ከስራ ቦታዋ እስከምትፈናቀል ድረስም ደርሳ መናገር አልፈለገችም ማለት ነው። ያም ሆነ ወይዘሮ ሜላት መጨረሻ ላይ ግን ይቅርታ ብላታለች። እኔ ለማስፈራራት እንጂ አንቺን እንደዛ ላደርግሽ አልፈልግም፣ እወድሻለሁ ምናምን። ለነገ አንዳንድ ሰው ግን ግርም ይለኛል።
ሆድ አባውን ብቅል ያወጣዋል ይባላል። የፈለጉትን ነገር ይናገሩና ከዛ ይቅርታ እንደዛ አስቤው አልነበር ከውስጤ አይደለም ማለቴ ውስጤ ምን ብሎ ውስጤ ነገር አይይዝም በቃ ከተናገርኩ ተናገርኩ ነው አለቀ። በውስጤ ቂም አልይዝም የሚሉ ሰዎች አሉ። ግን አንድ ሰው በአፉ የሚናገረው ሆድ ውስጥ ያስቀመጠው ነው አይደል? ስለዚህ እኔ አሁን ለምሳሌ ስለ አንድ ሰው አስቤ መጥፎም ይሁን ጥሩ አስቤበት ወደ ውስጥ ወይም ደግሞ ጭንቅላቴ ውስጥ አስቤበት ወደ ውስጥ አስቀምጬው ነው አይደል የምናገረው። ሶ ከወደ ውስጥ የተቀመጠውን ከተናገረን በኋላ አስበንበት አስቀምጠነው እንደዚህ ነው ብለን አስበን የተናገርንበትን ወደ ውስጥ ነገር የለም ቂም የለም ምናምን የሚለው እኔ አይመቸኝም። እና አሁንም ወይዘሮ ሜላት እንደዛ ነው የምትፈልገውን የልቧን ከተናገረችው በኋላ አንቺን ለማስፈራራት እንጂ በፍጹም አስቤው አይደለም። እኔ እኮ እወድሻለሁ እኔ እኮ ምናምን እያለች ነበር። ያም ሆነ ይቅርታ መባባላቸው መልካም ነው። ይቅርታ ብላታለች። ግን በሀና ጉዳይ ራሱ በጣም ከሚገባው በላይ እኔ የበላይ ካልሆንኩ ብላ ስትጨነቅ ነበር። ለእኔ ካልነገርሽኝ እናቴ አይደለሽ እናቴሽ ጥሩና ስላልሆንኩኝ ነው ምናምን ስትል ነበር። እንግዲህ ከአቶ መስፍን ጋርም ሆነ ወይዘሮ ሜላት ልጄን ላጣት ነው። ቆይ ዝም ብላ በሴኮንድ የምትሞት ናት እንደ ሀና እንደ አንድ ቀን ሙሉ ቀን እንደዚህ ካለቀሰች ትታጣለች ማለት ነው። እኔ ሜላት በነገራችን ላይ አሁን በጣም እያስጠላችኝ ነው። እኔም ብቻ ነው ወይስ እናንተንም ነው? በጣም ነው እየደበረችኝ ያለችው። በባዮሽ ጉዳይ ራሱ ዝም ብላ እስከዛሬ ድረስ ፊት ለፊቷ ከፊቷ የነበረውን እውነታ ሳታይ፣ አሁን ግን ገና ለገና በሀሳብ ድንብላል እዛ ሄዳ ጠይቃት ይሆናል። እዛ ሄዳ ነው የጠየቀቻት። በፍጹም ሌላ ቦታ አትሄድም። ግግም ብላ ነው እንደዛ ስትል የነበረው እና እስከዛሬ ድረስ ከፊት ለፊቷ ቁጭ ብላባት ምንም ያላደረገቻት አሁን ከመሬት ተነስታ እሷ ናት እሷ ጋር ነው እሷ ምናምን እሷ ብቻ በጣም ነው ያስጠላችኝ የሚላት። በነገራችን ላይ ያም ሆነ አቶ ኖላዊ መጠጥ ቤት ሄዶ ተምቹን አምጥቶት ነበር። እዛ ተናገር ቢሮውም አልተናገረም። ወደ ቤት አምጥቶትም እንደተኛ ትቶት ወደ ወይዘሮ ሜላት ቤት ሄዶ ነበር። ምናሴ ደግሞ እንግዲህ መጥቶ ነበር ከአቶ ኖላዊ ቤት። እዛ አሲር ተኝቶ ስላገኘው እንደውም እያንኮራፋ ስለነበረ ይስቅብን ነበር እና ሲነሳ ስለ ሀና ጉዳይ ልጠይቅ ፈልጌ ነው። ሀና በጣም ተረብሻለች፣ ተበሳጭታለች እና ሀና አንተን በጣም ትቀርባለች። ምንም ነገር አያደብቅም። ስለዚህ ስለተፈጠረው ነገር ታስረዳኝ አለ ወይ? እባክህን ንገረኝ። ሀና በጣም ትክክል አይደለችም፣ ተረብሻለች፣ እያለቀሰች ነው ያለችው። ሰው ምንድነው ችግሩ ቢጠይቀውም አሴር መናገር አልፈለገም። እኔ የማውቀው ነገር የለም፣ እኔ ጋር ምንም አይነት ግንኙነት የለንም፣ አልተገናኘንም፣ አልተነጋገርንም። ስለዚህ እኔ አላቅም፣ ከፈለክ ራሷን ጠይቃት ነበር ያለው። ምናሴም አንተ እህት የለህም ሲለው እህት የለኝም ብሎ ሲመልስለት፣ አዎ እህት ስለሌለህ ነው ይህ ስሜት የማይሰማክ ምናምን ብሎ ትቶት ተነስቶ ይሄዳል። አሴር በጣም ውስጡ ተጎድቷል። ሁሉም ሰው እኔና አንቺ ጠለቅ ያለ ግንኙነት ያለን ይመስለዋል። ነገር ግን አንቺ እንደ ሰው እንኳን አታይኝም። በአይንሽ አይተሽኝ አታውቂም። እኔ ነበርኩ የምወድሽ፣ እኔ ነበርኩ የማከብርሽ። ምክንያቱም እኛ ልብሳችን ቆሻሻ ሊሆን ይችላል፣ ነገር ግን ልባችን ንጹህ ነው። አዎ ሀብታም አይደለሁም፣ ድሃ ነኝ፣ ነገር ግን ልቤ ንጹህ ነው። ያንቺ የነበረኝ ንጹህ ፍቅር ነው እያላትም ስለነበር እና ውዶችዬ እንግዲህ ሀና በጣም ልቧ ተሰብሯል። በጣም ከሚገባው በላይ አጣብቂኝ ውስጥ ነው የገባችው እና በአሴር እና በእዝራ መካከል በጣም ትልቅዬ ችግር ነው ያለው። ነገር ግን በተለይ በአሴር በጣም ልቧ ተሰብሯል። በአሴር ነው በቃ ከምንም በላይ በአሴር ልቧ ተሰብሯል። እንግዲህ እዝራንም ተቀብለዋለች። ነገር ግን እዝራን የተቀበለችበት ጉዳይ ደግሞ እኔ በፍቅር የሚመስለኝ አይመስለኝም። እንደዚሁ በጓደኝነት ነው እኔም እወዳለሁ ያለችው ይመስለኛል። እንግዲህ አቶ ኖላዊ ወይዘሮ ሜላት ቤት ሄዶ ነበር። ከዛ ሲመለስ እዛም ስለ ሀና ሊጠይቅ ነበር የሄደው። ስለ ሀና እሷም የምታውቀው ነገር የለም። ወይዘሮ ሜላት እያለቀሰች ነው ያዋለችው። ክላሱን ዘግታ በጠይቃትም ልትመልስልኝ አልቻለችም አለችው። እንግዲህ አቶ ኖላዊም እዛ ጠብቆ ሀናን ካልነገርሽኝ ሞቼ እገኛለሁ ሲላት፣ በቃ ከፈለክ ወደ ቤታችን እንሄድና እዛው ከቤታችን ብቻችንን እነግርሃለሁ ትለዋለች። እዛም ይዟት ወደ ቤት ይሄዳል። ቤት ከመጡ በኋላም ያው አሴር ስለነበረ ልክ ሁለታቸውም ሲገቡ ሀና ነይ ግቢ እያለ ሲገባ አቶ ኖላዊ አሴር ቁጭ ብድግ ነበር ያደረገው ደንግጦ። ከዛም ያው የደነገጠው አቶ ኖላዊን ፈርቶ ነው ማለት ነው። አሁን ሊወጣ ሲል አሴር በፍጹም መውጣት
የለም ስለተፈጠረው ነገር ካላስረዳኸኝ እና ምን ሆናችሁ እንደሆነ ካልነገርከኝ አትሄዱም። እሷንም ስጠይቃት ምንም አትናገርም፣ አንተንም ስጠይቅህ ምንም አትናገርም። ስለዚህ ስለተፈጠረው ነገር እንድታስረዱኝ እፈልጋለሁ ብሎ ድርቅ ሲል እንግዲህ አሴርም እሷ ካልነገረችህ እኔ አልነግርህም፣ በመካከላችሁ ልገባ አልፈልግም። እኔ የሆነ ነገር ብናገር ወይም እንደዚህ ነው ብዬ ብልህ እኔን ጥፋተኛ ነው የምታደርገው። እኔን ጥፋተኛ አድርገህ እንድትቀየመኝ ወይም እንድታስቀይመኝ አልፈልግም። ሀና ልጅህ ናት። እናም እኔና ሀናን ደግሞ ልታወዳድር አይገባም ነበር ያለው አቶ ኖላዊ። ግን እኔ አንተም ልጅ ነህ፣ እንዴት ነው አንተንና ሀናን የማወዳድረው? ሁለታችሁም ልጆች ናችሁ ቢለውም በፍጹም ሀናን እና እኔን ልታወዳድር አትችልም። ሀና ልጅህ ናት። ስለዚህ እንደዚህ ነው ብዬ አሁን ስለተፈጠረው ነገር በመካከላችን ብነግርህ እኔን ነው ጥፋተኛ የምታደርገው። ከዛ በሁለታችሁ መካከል ደግሞ ልገባ አልፈልግም፣ አሁን ልሄድበት ብሎ እንግዲህ አሴር በጣም ተቀይሞ ውስጡ ተጎድቶ ከዛ ቤት ወጥቷል። አቶ ኖላዊም ሀናን እንደዚህ በጎሪጥ እያያት ነበር። ሀናም አንገቷን ደፍታ አባቷን ቀና ብላ ማየት አልቻለችም። ስለዚህ ቀጣዩ እርግጠኛ ነኝ ወይም ከአሴር ጋር ሆና እናገኛታለን። ግን ማርያምን እዝራ ራሱ ልቡ እንድሰበር አልፈልግም እውነት። ምክንያቱም እዝራም ለመጀመሪያ ጊዜ ሲቀርባት ነው፣ ለመጀመሪያ ጊዜ የፍቅር ጥያቄ ሲጠይቅ ነው። ሰው የፍቅር ጥያቄ ጠይቆ ደግሞ ሳትቀበለው ስትቀር በጣም ነው የሚጎዳው እና ከአሴር ጋር ሆና ማየት እንፈልጋለን። ነገር ግን ደግሞ የዝራ ጉዳይ በጣም ነው የሚያሳስበው እና እናንተስ ምን ትላላችሁ? ከማጋ ትሁን? ያው ሁሉም ሰው ከአሴር ጋር ትሁን ከአሴር ጋር ትሁን ነው የሚለው። ግን እዝራም ደግሞ ያሳዝናል። እውነት በጣም ነው የሚያሳዝነው። እኔ በበኩሌ እዝራ ራሱ ያሳዝነኛል። እና ውዶቼ እንግዲህ እኔም እዚህ ላይ አበቃለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ